ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ አማርኛ ቃላት ምስረታ ይሆናል። አማርኛ ቃላት ምስረታ በደንብ አድርጌ ያሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ከኔ ጋር እየተለማመዳችሁ አማርኛ ትችላላችሁ ማለት ነው። በዚህ ቻናል አማርኛ ከፊደል ጀምሬ ረጃጅም ጽሁፎችንም አጫጭር ቃላቶችንም በማስገባት በየቀኑ እለቃለሁ። እየገባችሁ ተማሩ። ቻናሉ ላይ በግል ማጥናት የምትፈልጉ ስልክ አስቀምጥላችኋለሁ። ኢሞ ላይ፣ ቴሌግራም፣ ዋትስአፕ ላይ አናግሩኝ፣ እመልስላችኋለሁ። በቅርብ ቀን አማርኛ እንድታውቁ እኔ አግዛችኋለሁ ማለት ነው። ስለዚህ እንዴት እንደምናነብ በደንብ አድርጌ በሚገባችሁ መንገድ አስረዳችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ብዙ አላስረዝምባችሁም። አብራችሁ የኔ ጋር የተለማመዳችሁና እየጻፋችሁ ከኔ ጋር ቆዩ ማለት ነው። አሁን ቀጥታ ወደ ንባቡ እንሄዳለን። ወደታች ወደታች ነው የምናነበው። በዚህ በሰማያዊ የተጻፈውን በጥቁር፣ በቀይ፣ በአረንጓዴ፣ በጥቁር እያለን እንቀጥላለን ማለት ነው። እንግዲህ በዚህ በሰማያዊ የተጻፈው መጀመሪያ ላይ ያለው ተጓዘ የሚል ቃል ይሰጣል ማለት ነው። ተጓዘ የሚለው ቃል ተንፊደል ጓ ትለዋ ዲቃላዋ ነች። የዘን ፊደል ይዞ በአንድ ላይ ምን ይላል? ተጓዘ የሚል ቃል ይሰጣል ማለት ነው። ተጓዘ ሶስቱ ፊደሎች ተጓዘ የሚል ቃል ይሰጣሉ ማለት ነው። ቀጥሎ ያለው ሮጠ በአንድ ላይ ሮጠ ይላል ማለት ነው። ሮጠ የሚል ቃል ይሰጣል ማለት ነው። አ ስድስተኛ ድምፅ ነች። ሮ መጨረሻዋ ናት። ጠ የመጀመሪያዋ ድምፅ ናት። በአንድ ላይ ሮጠ የሚል ቃል ይሰጣል ማለት ነው። ሮጠ። ከዛ ቀጥሎ መጣ መጣ መንና ጠን ፊደል በአንድ ላይ መጣ ይላል ማለት ነው። በአንድ ላይ ስታነቡት መጣ የሚል ቃል ይሰጣል ማለት ነው። ተቀመጠ በአንድ ላይ ተቀመጠ ይላል ማለት ነው። ይሄ የመጀመሪያ ድምፅ ስለሆነ በአንድ ላይ ስታነቡት ተቀመጠ የሚል ቃል ነው የሚሰጠው ማለት ነው። ተቀመጠ። ከዛ መጨረሻ ላይ ያለው ቆመ ቆመ ቆ መጨረሻ መ የመጀመሪያ በአንድ ላይ ቆመ ብላችሁ ታነቡታላችሁ ማለት ነው። ቆመ። እንደዚህ በማድረግ ፊደሎችን ልክ እኔ እንደማነብ ያደርጋችሁ ከኔ ጋር ተካተላችሁ ማንበብ። ከዛ አፋችሁ ላይ የምትጠሩት ነገር ራሱ ግልጽ ይሆንላችኋል ማለት ነው። እንደዚህ ያደርጋችሁ ተለማመዱ። የመጀመሪያው ተጓዘ፣ ከዛ ሮጠ፣ ቀጥሎ መጣ፣ ከዛ ተቀመጠ፣ መጨረሻው ቆመ የሚሉ ቃላቶችን ተለማመድን ማለት ነው። በዚህ በሰማያዊ የተጻፈው። ቀጥሎ ያለው በጥቁር የተጻፈው ደግሞ ተመገበ በአንድ ላይ ተመገበ ተመገበ ይላል ማለት ነው። ሁሉም ፊደሎች እነዚህ አሁን የመጀመሪያ ድምፅ ናቸው። ምክንያቱም ቅጥላት ምንም የሌለው ከሆነ መጀመሪያ ስለሚሆን ተመገበ የሚል ቃል አነበብን ማለት ነው። ቀጥሎ ያለው ደግሞ ጎረሰ በአንድ ላይ ጎረሰ። ጎ የምትለዋ መጨረሻ ትሆናለች። ከዚያ ረ የሰ በአንድ ላይ ጎረሰ ይላል ማለት ነው። ጎረሰ ይላል። ኦኬ። ከዛ ጠጣ ይላል። ደግሞ ሁለቶችም የጠ ፊደሎች ናቸው። የመጀመሪያና አራተኛ ድምፅ በአንድ ላይ ምን ይላል? ጠጣ ይላል ማለት ነው። ኦኬ። ከዛ ጎነጨ ይላል። ደግሞ ጎነጨ ጎነጨ ይላል ማለት ነው። ጎነጨ ይላል።
የመጨረሻው ሰው ሰ ፊደል ወ ፊደል በአንድ ላይ ሰው ይላል ማለት ነው። እንዲዘርጋችሁ ታነባላችሁ። ተመገበ፣ ጎረሰ፣ ጠጣ፣ ጎነጨ፣ ሰው። የተለያዩ ቃላቶች በጣም አጭር የሆኑ ለጀማሪ ተማሪ በጣም በሚመች መንገድ እየሰራኋቸው ስለሆኑ በደንብ ተለማመዱባቸው። ከዛ ረጅም ጽሑፍ ማንበብ ትችላላችሁ ማለት ነው። አሁን በዚህ በጥቁሩ አነበብን። ቀጥለን ደግሞ በቀይ የተጻፈው እናነባለን። የመጀመሪያው ስ ትላለች። ስ ሜ ት የመጨረሻው ት ነች። በአንድ ላይ ምን ይላል? ስሜት ስሜት ብላችሁ ታነቡታላችሁ። ስ ስድስተኛ ድምፅ፣ ሜ ከዛ ት በአንድ ላይ ስሜት ይላል። ከዛ ታ ታ ሪ ታታሪ ይላል። ደግሞ ታታ ሁለት ጊዜ እዚያ ሪ ማለት ነው። በአንድ ላይ ታታሪ ይላል ማለት ነው። ታታሪ ይላል። ከዛ ሀ ሳ ብ ሀሳብ ይላል። ደግሞ ሀንና ሳን የበን ፊደል በአንድ ላይ ሀሳብ ይላል ማለት ነው። ኦኬ። ከዛ ለውጥ ለውጥ ይላል። ደግሞ ለውጥ ይላል ማለት ነው። ለውጥ። የመጨረሻው መሄድ 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 መና ሄ ከዛ ድ ማለት ነው። እንዳደርጋችሁ ታነባላችሁ። ስሜት፣ ታታሪ፣ ሀሳብ፣ ለውጥ፣ መሄድ የሚሉ ቃላቶችን ተለማመድን ማለት ነው። በጣም አሪፍ። አሁን ደግሞ አረንጓዴ መልኩ እናነባለን። ምን ይላል? የመጀመሪያው ጥረት በአንድ ላይ ጥረት ጥረት። በአንድ ስራ ላይ በጣም ስትደጋግሙት ይሄ ልጅ ጥረቱ በጣም ይገርማል ይባላል። በጣም ትኩረት እንደማለት ነው። ጥረት። ቀጥሎ እርካታ እርካታ ትላላችሁ ማለት ነው። እን ፊደል እርንና ካን የተን ፊደል በመጠቀም እርካታ ይላል። ቀጥሎ ስጦታ ስጦታ ስ ፊደል ጦ መጨረሻ ታ ደግሞ አራተኛ ባለ ላይ ስጦታ ይላል ማለት ነው። ስጦታ። ኦኬ። ከዛ ተስፋ ተስፋ ይላል። ደግሞ ተስፋ። የመጨረሻው እቅድ 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 ይላል ማለት ነው። እንና የቀን የደን ፊደል በመጠቀም እቅድ ብላችሁ ታነባላችሁ ማለት ነው። በጣም ቆንጆ። መጀመሪያው ጥረት፣ እርካታ፣ ስጦታ፣ ተስፋ፣ እቅድ የሚሉ ቃላቶችን ተለማመድን ማለት ነው። በጣም ቆንጆ። ከዛ በጥቁር የተጻፈው ደግሞ ተጠቃሚ ተ መጀመሪያ፣ ጠ መጀመሪያ፣ ቃ አራት፣ ሚ ሶስተኛ በአንድ ላይ ተጠቃሚ ይላል ማለት ነው። ተጠቃሚ ይላል ማለት ነው። ተጠቃሚ። ከዛ ደግሞ አሰራር ይላል ማለት ነው። አሰ ከዛ ራ እና ር ማለት ነው። አሰራር። ኦኬ። ከዛ ዘወትር በአንድ ላይ ዘወትር ይላል ማለት ነው። ዘወትር። ኦኬ። ከዛ ገንዘብ ገንዘብ ይላል ማለት ነው። መጨረሻ ላይ ያለው ሀቅም ይላል ማለት ነው። በዚህ መንገድ መለማመድ ተጠቃሚ፣ አሰራር፣ ዘወትር፣ ገንዘብ፣ ሀቅም የሚሉ ቃላቶችን ተለማመድን ማለት ነው። በጣም ቆንጆ። እንዲህ እያደረጋችሁ ከተለማመዳችሁ በቅርብ ቀን አማርኛችሁን ማሻሻል ትችላላችሁ ማለት ነው። ማሻሻል ትችላላችሁ ማለት ነው። ኦኬ። አሁን ደግሞ የመጨረሻ ያለችዋን አንብበን እንጨርሳለን። ኦኬ። እዚህ ላይ ያለው ምን ይላል? ሸክም ሸና የከ ፊደል የመ ፊደል በአንድ ላይ ሸክም ይሄ ማለት ነው። ቀጥሎ ደግሞ ተፈጥሮ ተፈጥሮ
ተፈጥሮ ይላል። ከዛ ሀቀኛ ሀቀኛ ይላል ማለት ነው። ሀቀኛ ይላል። ከዛ ሰዋሰው ሰዋሰው ይላል። መጨረሻ ላይ ያለው ህ ነች። ጻ አራተኛ ነው። የተ 6 በአንድ ላይ ህፃን ህፃን ብላችሁ ታነባላችሁ ማለት ነው። በጣም ቆንጆ። ሸክም፣ ተፈጥሮ፣ ሀቀኛ፣ ሰዋሰው፣ ህፃን የሚሉ የተለያዩ ቃላቶችን ተለማመድን ማለት ነው። እንዲህ ያደርጋችሁ ብትለማመዱ አማርኛችሁን በደንብ አድርጋችሁ ታሻሽላላችሁ። በዚህ ቻናል ደግሞ ሁሌም እየለቀቁ ስለሆነ እየገባችሁ ተማሩ። በግል የምታጠኑ ደውሉና አናግሩኝ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንመጣ ሰላም ሆኖ ቻው።